ጉጠት የተወሰ ይቅርታ ፍም ነበረ በጉጠት የተወሰደ አፌንም ዳሰሰበት አለ። አፌንም ዳሰሰበት እነሆ ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ። አየው ከንፈሮቹ ስለነካ በደሉ ከሱ ተወገደ፣ ኃጢያትም ተሰረየልህ አለው። ይሄው ግን ኢብራሂም ምን እንዳወራህ ግን አውቃህ። እኔ ምንድን ያልኩህ አሁን ኮርነር በመንካት የኃጢያት ስርየት ታገኛለህ ስለ አዎ አልከኝ። አዎ አልከኝ። እሺ ከዛ እናንተም ላይ እኮ አለ አልከኝ። እኔ ባይነስተል ኮርነር በመንካት ነው። ስለዛ ኮርነር በመንካት ያለውን አስኪያምጣልኝ። ኮርነር እኮ የተሻለ ነው ወይ እኮ ጉጠት እኮ ነው። ምን ለያቸው? ሁለቱም ግዑዝ ናቸው እኮ ብራዘር። ሜታፎሪክ ነው እኮ ይሄ እኮ ዳይሬክት ምንድነው ሜታፎሪክ? የምን ሜታፎሪክ ነው? ቆይ ጣልቃ እንዳትገቡ ጋይስ፣ ጣልቃ እንዳትገቡ። ኦኬ ጣልቃ መግባት ከተጀመረ ቤቱ ሊረበሽ ነው። በትክክል ነው። ያው ቤቱ ሊበጠበጥ ነው። እንግዲህ ያው እኔ ማውራት እንደማልችል ነው እንግዲህ። አመሰግናለሁ። ከኔ ጋር አውራ። ኦኬ ስለዚህ አሁን በቃ ቤት ተበጥብጧል። ኦልሬዲ ቤት መበጥበጥ ጀምሯል ማለት ነው። ስለዚህ አሁን ከአንተ ጋር የጀመርነውን አንጨርስም ነው? ሆሊ አንተ ጋር የጀመርነውን መጨረስ አንችልም ነው ወይስ? ክርስቲያን ነው እሱ እኮ አትችልም ነው? አንተ አቅሙ አነሰህ? አይ አይደለም። በቃ አቅሙ ካላነሰህ አነሳ አድርጎ ይስጥ ብዬ ነው። እስቲ ቆይ ሰላም አሁን ቀጥል ማድረግ ጀመራችሁ። አትደርቡ። ለምን ታረጋላችሁ እኮ? ሚውት ለምን ታረጋለህ? እኛ ስንመጣ እንደማመጣ እንደማመጥ ደግሞ እያወራን ጣልቃ እንዳይገባ እኔ እናንተ ማውራት እንችላለን። ዋናው ሰው እንዲማራ ወይ ማን አሎ ዮሐንስ ተረጋጋ። ማውራት አትፈልግም ዮሐንስ? እኔና አንተ እናውራ። ኢሳይያስ 6:6 ላይ ያነሳኸውና የካዕባው ድንጋይ አንድ ነው የምትል ከሆነ እኔ እናንተ እናውራ። ኦኬ አቅም የለኝም ይበላ መጀመሪያ አንድ ጊዜ ሆሊ ለምን ጣልቃ ስለሆነ የገባኸው መልካም ጊዜ ነው። መኖር አለመኖር ሳይሆን ከሙስሊም ጋር በማየት መልካም ጊዜ ነው። ዮሐንስ ጋር በቃ እንዳታመልጥ ኢብራሂም። ቆይ መጀመሪያ ቆይ አንዴ ማነህ ሆሊ እኔና እንዳታመልጥ። ፖለቲካው እኮ ምንም አይጠቅምም። ለምንድን ነው ሚውት አታድርጉ? እኔ እናንተ እንማማር። ምንም ፖለቲካው ምንም አይሰራልንም። እንደዚህ ፈርቶ ነው ምንም የሚጠቅመው ነገር የለም። ስለዚህ እኔ እናንተ እናውራው። ይህንን ርዕስ ይዘን እናውራ። አንተ የኢሳይያስ 6:6 ሐሳብ ከካዕባው ድንጋይ ጋር ይያያዛል ብለሃል። ዋን ታይም የሆነ ነገር ነው። ዋን ታይም የሆነ ነገር ነው። አሁን ግን የካዕባውን ድንጋይ ስቲል የሚነካው ኃጢያቱ ይሰረይለታል የሚል ነገር ነው ያለው። እሱን እንየው በቃ። ሶ ይዚ ምንም እኮ እንትን የሚል ነገር የለም። ኦኬ እሺ አንዴ ላውራ። አሁን ማውራት እችላለሁ እኮ። በጣም የሚገርመኝ ነገር ፖስቱ ጋር ላውራ። አንዴ ቆይ ለሞዴሬተሮች ልንገራችሁ። አንዴ ማንንም ሚውት አታድርጉ፣ ማንንም አታጥፉ። እኔ ያለው እንጂ ቀጥሉ። እሺ አትረባበሹ። አንድ ጊዜ እኔ ሆሊን አንዴ ላውራውና ከዛ ዮሐንስ እመጣለሁ። ችግር የለውም ወደ አንተ ሆሊ። እኔ በጣም የሚደብረኝ አንድ ነገር ልንገርህ። ሳወራ ጣልቃ የሚገባ ሰው አልወድም። የመጀመሪያ የሚያስጠላኝ ነገር ሳወራ ጣልቃ የሚገባ ሰው አይመቸኝም። ስለዚህ በቃ አንተ አቁም። ከዚህ በኋላ ጣልቃ እንዳገባ ከሱ ጋር ልቀጥል። ቀጥል። በጣም ጥሩ። እንደዚህ ነው እሺ የሚደረገው። ከዚህ በኋላ ጣልቃ የሚገባ ሰው ከሆነ በቃ እንሄዳለን። አይገባብህም። ከኔ ጋር ቀጥል። ዮሐንስ 6 ላይ ማን ነው ይቅርታ፣ ኢሳይያስ 6 ላይ ኃጢያቱ የተሰረየለት በምን ምክንያት ነው? ከእግዚአብሔር ወይም ደግሞ ከመሰዊያው እሳት በመጣ ወይም ደግሞ ፍም። አይ ፍም አይደለም፣ ጉጠት። ይቅር ባዩ ፍም ነው የሚለው፣ ጉጠት አይደለም። በጉጠት ፍምን አመጣ ነው የሚለው። በእጁ ከመሰዊያው ጉጠት የወሰደው ፍም ነበር አለ። በምኑ ነው የነካው? በአፉ ነካ ይላል። በአፉ። ስለዚህ ዋን ታይም አፉ ነበረ እንትን ያለው አፉን። አንተ ግን የካዕባው ድንጋይ ስቲል ስትነካው ኃጢአትን ይቅር ይልሃል አይደል? ቆይ አፉን ሲነካው ምን ሆነለት? ቆይ አዳምጠኝ።
የካባው ድንጋይንና ይሄንን ያመሳሰለ አፉ ሲነካው ምን ሆነ ነው? ቆይ ቁም ነገሩ እሱ ነው። አፉን ሲነካው ምን ሆነ? ኢብራሂም ቆይ አንዴ አዳምጣ። ለምንድን ነው ቆይ አፉን ሲነካው ምን ሆነ? መጀመሪያ እሱን መልስ። አረ ፓፓ አዳምጥ መጀመሪያ። አረ ላላ አዳምጥ አንተ ራስህ። አፉን ሲነካው ምን ሆነ? አረ አዳምጥ እኮ አፉን ሲነካው ምን ሆነ? መጀመሪያ ጉጠት ነው ብለው ዋሸህ። በቃ እሺ አንተ ነው ያሸው። ስለዚህ አሁን አፉን ሲነካው ምን ሆነ? ይሄን አትነካውም። አፉን ሲነካው ምን ሆነ? ፍሙ ከየት ነው የመጣው? ምን ሆነ? ከፈለገበት ይምጣ። ምን ሆነ? አፉን ሲነካው በቃ ፍሙ ከየት ነው የመጣው? ከየትም ይምጣ። አፉን ሲነካው ምን ሆነ ነው ጥያቄው እኮ። ምን ሆነ ነው ማለት ምን ሆነ? አፉን ሲነካው ምንድን ነው የተከሰተው? አፉን ሲነካበት ምን ተከሰተ? እስቲ አንተ አብራራለህ። በጣም ጥሩ። እሱ እንደዛ ነው፣ ማታውቀውን መጠየቅ ነው። አፌን ዳሰሰበት፣ እነሆ ይህ ከንፈሮችን ነክቷልና በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየለት አለ። ምን አለ? ኃጢአትህ ተሰረየለት። በምን ምክንያት ነው? በምን ምክንያት? አብረን ምዕራፉን አውጥተን እናንብብ። እንደዛ ከዛ ደግሞ አንተ ምን ታሳየናለህ? ስቲል ያደርጋል። አሁን አንተ ያው ኢሳይያስ 6 ላይ እናወራለን ብለሃል። ቆይ መጀመሪያ ይለቅ ላውራ ነው እኮ ማትችለው ነው ያሳየው። አልችልም አላውቀውም ብለህ ያሳየው እሱን ነው ያሳየው። አሁን ቀጥል ይደስ አንዴ ላውራ ሚት አድርግልኝ። ኢሳይያስ 6:6 ላይ ያለው ሐሳብ ምንድነው? እሺ አንዴ ሚት አድርግልኝ። ኢሳይያስ 6:6 ላይ ያለው ሐሳብ ምንድነው? አንድ ጊዜ የሆነ ነገር ነው። እሱን ደግሞ እግዚአብሔር ትእዛዝ ነው። ከታች እናነባዋለን። አንተ ግን ስቲል ከአባው ለሰው ልጆች ኢሬስ ያደርጋል። እስቲ አንብበው እስቲ መጀመሪያ እኮ አዳምጥ፣ አነብልሃለሁ። እሺ ተረጋጋ። መጀመሪያ ይሄኛውን አንብብ ኢብራሂም። እሺ ድንጋዩ እያልኩ ላውራ መብት ነው። እኔም ያው ጉዳቱ ድንጋዩ እያልኩ አወራለሁ። ድንጋይ እኮ ነው፣ ምንም ከኛ ጋር ምንም ያገናኘው ነው። ድንጋይ ነው ብራዘር፣ ድንጋይ ነው። ችግር የለውም ብትለውም ድንጋይ ነው። የሚጠቅመኝ የሚጎዳኝ ነገር የለም። ድንጋይ ነው ለኔ፣ ችግር የለውም። ቀጥል። ድንጋይ ነው እኮ ድንጋይ ምንም የሚጠቅመኝ የሚጎዳኝ ነገር የለም። አምላኬ አይደለም ለኔ። እርግጠኛ ነህ? ወላሂ የካባው ድንጋይ የሚጠቅም የሚጎዳ ነገር የለም። ምንም ድንጋይ ነው። ምንም የሚጠቅም የሚጎዳ ወላሂ ድንጋይ ነው። ላ የዱሩ ወላ የንፋ የካባው ድንጋይ አይጠቅምም፣ አይጎዳም። ምንም አይጎዳ አይጠቅምም፣ አይጎዳም። ድንጋይ ነው። አሁን ቀጥል፣ ሂድ እዚህ ላይ ቀጥል። ምንም አይጠቅመኝም፣ ምንም አይጎዳኝም ያልከው ጨርስ። እዛ ላይ እንሄዳለን። አዎ አይጠቅመኝም፣ አይጎዳኝም። ጨርስ። ኦኬ። ስለዚህ ነብዩ መሐመድ ተሳስተዋል ማለት ነው። እሱን እናያለን። ነብዩ መሐመድ ተሳስተዋል ማለት ነው። ኢየሱስ ተሳስተዋል። ሂድ ቀጥል። አሁን እንደዚህ አትበለሽ። ስርዓት ያዝ። አንተ ነህ ስርዓት። ነብዩ ተሳስተዋል ያልከው አንተ ነህ። ኢየሱስ ተሳስተዋል አልኩህ። ደብል ስታንዳርድ ነው ማስቀመጥ። አሁን አንብበው ጥቅሱን አንብበው ዮሐንስ እባክህ። ኧረ ኢብራሂም ተረጋጋ። ጥቅሱን አንብበው እኮ ጥቅሱን አንብበው። አንተ ነህ የደነገጥከው። ፖለቲካውን ተው፣ አንብበው። ለዓለም አንብበው። ካዕባ ትላለህ አንብበው። አንብበው። ተረጋጋ። አንብበው። አንብበው። እሺ አንብብልን። ተረጋጋ። እሺ አንብብ እችላለሁ። እሺ አንብበው። ይቅራት በለኝ፣ እኔ ማንበብ እችላለሁ። ችግር እሺ አንብበው እኮ። አሁን ድንጋዩ ምንም ጥቅም አይሰጥም፣ ምንም የሚጎዳ ነገር አታነበውም። አላነበውም ነው እያለ ያለው ጋይስ። ልብ አድርጉ እንዴት እንደሚደበቅ ይሁን። አታነበውም። እቺን እንዳትረሳት። ይቀጥል። እንዳትወርድ ወዴት ነው የምወርደው ብራዘር? እሺ ንጉስ አዚያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበር። በሁለት ክንፍ ፊቱን ይሸፍን ነበረ፣ በሁለቱም ክንፍ እግሮቹን ይሸፍን ነበር። በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ሞልታለችና ያሉ ነበር። የመድረኩም መሰረት ከጨዋዩ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉስን እግዚአብሔርን ስላዩ ጠፍቻለሁ፣ ወየውልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው የጉጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ የከንፈሮችን ነክቷልና በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ ማንስ ይሄዳል ሲል ሰማሁት። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህ ሕዝብ መስማትን ትሰማላችሁ፣ አታስተውሉም፣ ማየት ታያላችሁ፣ አትመለከቱም በላቸው አለኝ። ኦኬ ኢሳይያስ ምን እያየ ነበረ? ቁጥር 4 ላይ ስናይ ምንድነው ያየው?
ቁጥር 7 ተውከው ብራዘር። አይ ከላይ ጀምሮ ነው ራእይን ያየው እኮ ከላይ ጀምሮ እኮ አየን አንብበን መጣን። አሁን ቁጥር 7 ላይ ነው ትልቁ ቁም ነገር ያለው እኮ። አዳምጣ አፉን ሲዳስበት ምን ሆነ? መጽሐፉ አቤት እኮ አዳምጣ። አንተ ብቻ ማን ነው ተርጓሚ ያደረገው ብራዘር? ራእይን ያየው አይደለ? ቀጥል። ቴንኪው። ራእይን ያየው ሊታ ነገር አይደለም። ራእይን ያየው በቃ እንደዚህ አይነት ነገር አይመቸኝም። እሺ ይታ ታርጉኝ ምን ሆናችሁ ነው? ስለዚህ ኢሳይያስ ያየው ምንድነው? ራእይ ነው። ራእዩ ደግሞ ከታች ተቀምጧል። ራእዩ ምን ነበረ? ይሄ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያሉ ሲያመሰግኑ ከረሙ። እርሱ ምን አለ? በራእይ ነው ይሁሉ ሊታል የሆነ ነገር አይደለም። ኢብራሂም ራሱ አምነዋል በራእይ መሆኑን ማለት ነው። ቆይ ከንፈሮቹን አምናሃል አንዴ ብራዘር አምናል ምናምን ብለህ ዝም ብለህ ፖለቲካ አትስራ። ቆይ እያነበብክ ራእይ ነው አላልኩም? የራስህን ንባብ ቆይ አንድ ጊዜ ብራዘር ምን ሆነ ነው? ምን አለ መሰለ? ከቁጥር 1 ጀምሮ አብረን እናነበዋለን። ንጉሡ ኦዚያም በሞተበት ዓመት እግዚአብሔር በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየው አለ። ትክክል ነው። ይሄ ራእይ ነው፣ ምንም ጥያቄ የለውም። ተቀምጦ ያየው ኦፍ ኮርስ አምላክን ማየት አይቻልም። አሁን የልብሱም ዘርፍ መቅደሱ ሞልቶ ነበር አለ። ሱራፌልም ከሱ በላይ ቆሞ ነበረ። ለእያንዳንዱም 6 ክንፍ ነበረው፣ በሁለት ክንፉም ፊቱን ይሸፍን ነበር አለ። በሁለቱም ክንፍ እግሮቹን ይሸፍን ነበረ፣ በሁለቱም ክንፍ ይበር ነበር አለ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብር ተሞልታ እያለ ይጮህ ነበር አለ። አሁን ይሄ ጩኸት ኖርማሊ ምንም ጥያቄ የለውም። ከመጀመሪያ እግዚአብሔር ማየት ስለማይቻል ያ ራእይ ነው በቃ። አሁን ግን ቁም ነገሩ ከዚህ በኋላ ያለው የመድረኩን መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም አለ አሁን ልብ አድርግ፣ እኔም ኢሳይያስ ማለት ነው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ አለ። ተግባባን? ምክንያቱም የረከሰው ደግሞ ሜታፎሪክ አይደለም፣ ይሄ ራእይ ምናምን አይደለም፣ ሊትራል ነው የረከሰው የሱ። እንመጣለን። አትሳቅ ዮሐንስ፣ በመሳቅ የሚሆን ነገር ሜታፎሪክ እንደሆነ አትሸፈን፣ ቁጥር 1 ላይ ያሳየ አንተ ጋር መጣቴ ስለማይቀር እኔ ዘግቻለሁ፣ ጨርሻለሁ። ራእይ እንደሆነ ተማመናል። አንተ ሊትራል ሆኖ ነገር ነው ልናይ እኮ ነው። ከዛ በኋላ ምን አለ? ከሱራፌልም አንዱ እየበረረ ወደ እኔ መጣ አለ። ወደ ማን ነው የመጣው? ወደ ማን መጣ? ወደ ማን ነው? አብራራ። አሁን ልናየው እኮ ነው። ወደ ማን ነው የመጣው? ጨርስ ፓፓ ጨርስ። ወደ ማን መጣ? ዘግቻለሁ። አርጊውመንቱ እኮ አለ። ወደ ማን ነው የመጣው? እኔ ሊትራል ስለሆነ ነገር ነው ማታ ምን ከሱራፌል አንዱ ወደ ማን እየበረረ መጣ? ጨርስ ኢብራሂም። ኖ አሁን ባኬን ፎርዝ ነው። ወደ ማን እየበረረ መጣ? ባኬን ፎርዝ ነው። ሳትፈልግ ደግሞ አይደለም። ኖ ወደ ማን ነው እየበረረ? ስለዚህ በቃ አያችሁ መጽሐፉን ልክ ሲይዘው በቃ እንደዚህ ነው በቃ። ስለዚህ እሺ ልክ እኔ እቀጥላለሁ። በቃ አላቅም ብለሃል፣ ቀጥል። ከሱራፌል አንዱ ወደ ኢሳይያስ እየበረረ መጥቷል። በእጁም ይዟል። ምን ይዞ ነበረ? ከመሰዊያው በጉጠት የወሰደው ፍም ነበር አለ። ከመሰዊያው ማለት ነው። ያ የወሰደው ፍም አፌ እንዳሰሰበት አለ። እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለ። አየው። ስለዚህ በአጭሩ ምንድነው? ከፈለገ አንተ እንደምትለው ራእይም ይሁን ካልፈለገ በፊት ለፊትም ይሁን በጉጠት ምክንያት ግን ምን ተደርጓል? ኃጢአት ተሰርቷል ብራዘር። በጉጠት ምክንያት ማለት ነው። ጉጠት በመሳም ምክንያት አየው። እሺ ጨረስክ። በጣም ጥሩ። እሺ ምንድነው? እኔ በቃ አይመቸኝም እምላችሁ ነው። በቃ ጣልቃ አትገቡ። በመሀል እንዳትገባብኝ ኢብራሂም፣ በመሀል እንዳትገባብኝ። ስታብራራ ዝም ብዬ አዳምጬሃለሁ። ፕሊዝ ዝም ብለህ አዳምጠኝ። ንጉስ ኦዚያን በሞተበት ሰበካ አይመቸኝም። ሰበካ ምናምን አይመቸኝም። ፊት ለፊት ነው የምናወራው። ሰበካ ነው አይመቸኝም እኮ ላብራራ። አንተ አስታብራራ ሰማው ካለ አይ እንትና ውይይት አይደለም እኮ ያዝነው። ባኬን ፎርዝ ፊት ለፊት እያወራን ነው። በቃ አሁን እቺ ተራ አንድ ጥቅስ ነች። በቃ ሁለቱን በቃ ይሄን ጥቅስ አውርተን አዳምጥ ኢብራሂም እንቀጥላለን ማለት ነው። ቀጥላው አዳምጥ አንዴ። ኢን ዘ ሆል ኢያሱ ማነው ኢሳይያስ እያየ ያለው ምንድነው? ራእይ ነው። አመሰግናለሁ። ጨርሻለሁ። በጣም ጥሩ። በጉጠት በመሳም ቆይ የትም አትሄድም። ወዴት አመስግነህ ልትሄድ ነው? ቆይ ወላሂ አትሄድም።
ቆይ ራእይ ብላ አታመልጥም። ዮሐንስ ራእይ ብላ አታመልጥም። አታመልጥም። ራእይ ብላ አታመልጥም። እንመጣለን፣ ወላሂ እንመጣለን እሱ ላይ ወላሂ እንመጣለን እሱ ላይ። አንዴ ራእይ ብላ አታመልጥም። ቆይ አታመልጥም። ራእይ ብላ አታመልጥም። ቆይ አንድ ነገር ኮንክሉድ እናድርግ። አንዴ ኮንክሉድ ዮሐንስ አባት እናት አንዴ የኔ እናት ዮሐንስ አንድ ጊዜ የኔ እናት የኔ እናት አንዴ ቆይ አንዴ እኔ እንዲህ አይነት ፖለቲካ ያለ ብልግናህን እዛው እሺ ብልግናህን እዛው ቆይ በጣም ነው ያበዛው። አንተ ኮንክሉድ ማድረግ አይቻልም። ኦኬ ተሳደብ፣ ችግር የለውም ተሳደብ። ያው ኦርቶዶክስ ስድብ አላት ስንል በምክንያት ነው። ኢብራሂም አንተ ነህ እኮ የጀመርከው እኮ ምን አደረኩኝ? ለምን ሆኖ ስትናገረው እኮ አንተ ነህ እኮ የጀመርከው። እዚህ ጋር እኮ ጥፋት እሱ ምን ማለት ይሄ ነው። ኦርቶዶክስ እያለ እየተሳደበ ነው። ኦርቶዶክስ ስድብ አላት እያለ የምር ልታሰድበን ነው የምታስገባው? እሺ ለምን ስለዚህ ስሟን እንዳይጠራው ሞክ እያደረገ የኔ አባት ምናምን እያልክ ሞክ አታርግ ነው በቃ። ሞክ ስታረግ የኔ እናት አልኩ እኔም። ከዛ በኋላ ተሳደበ ኢብራሂም ደግሞ ስድብህን ነገርኩህ እኮ አንተ አትነግረኝም። በቃ አሁን መጀመሪያ ራእይ ምናምን ብለህ አትለፈው። ጥቅሱ ላይ እንቆም መጀመሪያ። አንተ ነብይ ሂድና የአባትህን ብልት ንከስ ብሎ ያስተማረ ነብይ ስላለ አየው። በጣም በቃ እሺ እኔ እንደሆነ እኔ ችግር የለብኝም። እኔ አሁን ለመሰዳደብ አልመጣሁም። አመሰግናለሁ ሆሊ ለነበረን ቆይታ በጣም ነው ማመሰግነው። ስላሰደከንም በጣም ነው ማመሰግነው። ያው የክርስቲያንን ምንነት አይተናል። ቻው፣ መልካም ጊዜ ይሁንላችሁ። አይ እንደዚህ አይደለም። ሁላችንም ከምናወራ እሱ የኔ አባት የሚለው የኔ ወንድም እያለ እንደማውራት ነው። ሌላ ምንም ሞክ የለውም። ጀስት ነገሩን ኔጌቲቭ አድርጎ ለማዞር ካልሆነ በስተቀር ሌላ ነገር የለውም። የኔ አባት ማለቱ ምንም ጥፋት የለውም። የፍቅር ነው። የኔ እናት ብሎ ደግሞ መናገሩ ይሄ ነው ስድብ የሚያስጀምረው። ስለዛ ምንም አንድ ሰው ሲያወራ ከዮሐንስ ጋር የምታወራ ከሆነ ማንም ሚዩት አደረገ ስትሳደብና ጣልቃ እንትን ስትል ብቻ ነው። አይ ምንም ሚዩት ማድረጉ። እሺ ኤኒዌይስ እንቀጥል። እሺ በጣም ብዙ ፖይንቶች አሉ የሚነሱ አሁን እዚህ ጋር ማለት ነው። አንድ ጊዜ ሐዲሱን አይደለም ቤተክርስቲያን ቆይ አንዴ ኦሊ ቤተክርስቲያን አልቋል። እኛ ዮሐንስ አሁን ሐዲሱ ሲከፈት ነው የወረደው። ሐዲሱ ላይ ይቀጥላል አይቀጥልም? በዚህ ጉዳይ ነው። ሚዩት አታርጉኛ። እያወራሁ አይደል እንዴ? ለምን አቋረጣችሁ? ወይስ አንድ አትፈርስ? ቆይ እሺ አንዴ አህመድ ስማኝ። አረ ላውራ አንዴ። እንትኑ ላይ ሐዲሱ ላይ ትቀጥላለህ? ቆይ አንዴ ላውራ። እሺ አዳምጡኝ መጀመሪያ። መች አዳመጣችሁኝ? ወይስ ሐዲሱ ላይ ትቀጥላለህ? ሚዩት ቆይ ለጠየቀው ሆሊ በስርዓት አናግሬ ቤቱ ባለቤት አንተ ነህ ማኔጅ ማድረግ ያለብህ። እሺ ቆይ ጦርዬ እሺ ሚዩት አድርጊ። ሆሊ አንዴ ከይቅርታ በጣም ይቅርታ። አንዴ ታዳምጠኛለህ አንድ ጊዜ? እሺ አጭር አድርገህ። በጣም አጭር ነው። ወይዚ አንደኛ በቃ ሁላችሁም አንዴ ዮሐንስ ላውራ። እሺ ቆይ እቺ ኔጌቲቭ ነገር ካወራ ኔጌቲቭ ነገር ትወርዳለህ። ኔጌቲቭ አይደለም በቃ እንደ ፕሪንሲፕል አንደኛ አምላክን መፍራት አህመድን ከመፍራት የተሻለ ጥቅም አለው። አትፍሩ ሰዎችን ተረጋጉ። አየካረለ ሙስሊሞች እንዲህ ናችሁ። መልስን በስድብ ነው የምትመልሱት። ኦሊ ካልገባ ፖለቲካው አልገባም። ተናግሬ ነበረው አትነጋገር እንደዚህ አይነት ነገር ሌላ ሰው ሳይወጣ አንዴ ሆሊ ኢሳይያስ የምታረጉት ነገር አቁሙ። ሀገራችንን ለብጥብጥ ያደርጋታል ምናምን አይነት ማለት ነው። እንግዲህ እያቀለሸለሻቸው ነው ማለት ነው። ሆኖም ይዛው ነበርንና ጀዛከላይ ብሮ አብሽር እንትን ኦኬ። ምን እናደርጋለን መሰላችሁ? ዛሬ ቀኑ ምንድነው? ዛሬ ሰኞ ነው አይደል? ወያ አይ ቲንክ ለሳላህ መጽሐፍ አላህ ካለ ስንት ቀን ነው የሚቀረው? 4 days ማለት ነው። አይ ቲንክ 4 ቀን ነው የሚቀረውና መጽሐፉን የማስተዋወቅ ስራ መጀመሪያ እንቀጥልና ከዛ በኋላ ወደ ነበረው ጉዳይ እንቀጥላለን ማለት ነው። ሰላም አለይኩም ሳላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁ? አልሐምዱሊላህ አለን ሁሉ ሰላም አለን። እሺ ሰላም አለይኩም ሁላችሁም ከታችም ከላይም ያላችሁ። እንግዲህ
ከረጅም ጊዜ በኋላ ቀኑ ደርሰዋል። 3 ቀን የሚቀረው 4 ቀን አይደለም። ነው እንዴ? ከዛ በፊት ግን እጄ ላይ መግባት አለበት። ሰላም ነገ እስጥሃለሁ። ነገ እኔ መጽሐፉን ስለምረከብ ነገ አቀብልሃለሁ። ኢንሻአላህ ኢንሻአላህ። እሺ ቀጥል። ሰላ አውራና የተወሰነ በለንና ስለመጽሐፉ ከዛ ኢንሻአላህ ወደ ስራ እንገባለን። ኦኬ ጋይስ፣ እንግዲህ መጽሐፋችን የፊታችን ሐሙስ፣ ዛሬ ሰኞ ነው። ነገ ማክሰኞ ከ3 ቀናት በኋላ ይመረቃል። ሁላችሁም ፕሮሞሽን እየሰራችሁልን ነው። ነገ 3 ሰዓት ላይ ቪዲዮ ለቃለሁ። ነገ ከምሽቱ 3 ሰዓት አሪፍ ቪዲዮ ለቃለሁ። ያኔ ቫይራል ታወጡታላችሁ ኢንሻአላህ። ኢብሮ ደግሞ ከነገ ወዲያ ቪዲዮ ይሰራላችኋል። የኢብሮንም ቪዲዮ ደግሞ እንደዚህ ቫይራል ታወጣላችሁ። ሮብ ላይ ቪዲዮ ይሰራል እሱ። ሌሎች ወንድሞች እና አናስም ሌሎችም የሚሰሩት ቪዲዮ ይኖራል። ያንን ኢንሻአላህ በደንብ እንትላላችሁ። እስከዚያው አሁን እያረጋችሁ ያላችሁት ነገር በጣም ደስ ይላል። በየኮሜንቱ በየፕሮፋይሉ ዘመቻው ደስ ይላል። ኢቭን የክርስቲያኖች ቤት ውስጥ ገብተው ፕሮሞት የሚያደርጉልን ወንድም እህቶች እያየው ነበረ። ገስት ላይ ገብተው ገብተው ኢብኑ ቃፍና አንድ ሀያት የምትባል የእህት ሀያት ተመችቶኛል። ፕሮሞት ያደረገችበት መንገድ አረ ልክልህ ና ልላክልህ ቪዲዮ። እሺ የቱ ጋር ነበረ? ግጥሙ ነው ሳላ ጠረወዲያ የሚለው ግጥም ይሄውና ልክ ይላል ብሮ። እንዴ አረ ይመቻት ወላሂ። ይሄንማ ቆይ አሳያችኋለሁ። ይመቻት ወላሂ። ቆይ ላሳያችሁ። ይሄንንማ ሳታዩ አይሆንም። ጀማ ምን ሆናችሁ ነው? ተመልከቱ። ለማንኛውም እኔ የለበስኩትን ፕሮፋይል ላይ ያለውን መጽሐፍ አንብብ እሺ። ደንቆሮ አረ ላሽ። ለማንኛውም እኔ የለበስኩትን ጀግና እንዲህ አረ ላሽ። አረ ወረደች፣ ደንቆሮ ወረደችበት። ይመቻት ላይ ጀግና ክላምፒንግ ትላለህ። ማሻአላህ በጣም ጥሩ ፕሮሞሽን እየሰሩ ነው። ማሻአላህ እህቶች አልተቻሉ። ሁላችሁም ፕሮፋይል አድርጉልን። ጀዛኩም ላሁ ኸይር። እንግዲህ ጥቂት ቀናት ስለሆኑ የሚቀሩት ኢንሻአላህ በእነዚህ ቀናት ማስታወቂያ ሰርተን በሚቀጥሉት ቀናት ደግሞ ጥሩ ነገር ይኖረናል ኢንሻአላህ። ቀጥሉ። በቃ የአነስ ዲቤት አለው። እሱንም ፕሮሞት እሱ ያደርግላቸዋል። አዎ እስቲ አነስ እስቲ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥል በቃሽ። አንተነ ስለ ውይይቱ ስላለው መቼ እንደሆነ ውይይቱ ምናምንም አንዴ ፕሮሞት አድርግና ከዛ ስለ ሳላህ መጽሐፍ ነገር ካለም ብለን በዚህ ኔትወርክ ይወያያለው ብለህ ግን ማለት ነው።
ማሻአላህ በጣም ደስ የሚል ነው። ድምጼ ይሰማል አይደለ? ይሰማል ድምጼ? አይሰማም ብሎ ከታች የሚሰማ ድምጽ የለም። ይሰማል። አይ እሺ ምን እናደርጋለን? ማሻአላህ በጣም ደስ የሚል ያው መጽሐፉም እንደዚህ አይነት መጽሐፍ ታይቶ አይታወቅም ነው የተባለው። ኢንሻአላህ ወላሂ ትልቅ እኔ አም ኪዩሪየስ እስካነበው ድረስ ማለት ነውና ዲቤቱም እንደዛው በጣም በሚገርም ሁኔታ 2 ለ2 ዲቤት አይተናናቅም በኢትዮጵያ ውስጥ። ውጭው ዓለም ላይ በደንብ አይተናል ከዚህ በፊት፣ እዚህ ግን አይተናናቅም። ሁለቱም አዲስ ነገር ነው። ኢንሻአላህ ትልልቅ ነገሮችን እንጠብቃለን ማለት ነው። አይ ቲንክ ሐሙስ ነው። ሐሙስ ከመሆኑ በፊት ዛሬ ማነው ነገ ሳላህ ቪዲዮ ይለቃል። የሳላህን ቪዲዮ ነገ ሰርፓስ እናደርገው፣ በቃ ወደ ላይ ከፍ እናደርገዋለን ማለት ነው። ከዛ ሳላህ እንትን የለንም እንዴ? በጣም ትልቅ ገስት ምናምን የለንም? የሚጠበቅ ገስት መጀመሪያ እስቲ ከማውራቴ ገስቶች ምናምን እንግዶች ናቸው። ኡስታዞች ይኖራሉ ኢንሻአላህ። ያው የንጽር ኡስታዞች የምታውቋቸው እነ ኡስታዝ ያህያ ብኑ ነው፣ ኤልያ ማህሙድ እና ኡስታዝ አቡ ይስራ፣ ሌሎችም ኡስታዞች ይገኛሉ። ወንድማችን ኡስታዝ ሁሱም አለ። እነዚህ እንግዶቻችን ናቸው። ማሻአላህ በጣም ስፔሻል እንግዶች ናቸው። ለኛ በጣም ትልልቅ ቦታ ያላቸው ኡስታዞች ናቸውና ማሻአላህ እንዳትቀሩ የሚል ነገር ነው። ነገ የሚፖስተውን ቪዲዮ ቫይራል እናወጣለን። ከዛ ደግሞ እኛም ከነገ ወዲያ እንፖስታለን አላህ ካለ። እስቲ በቃ ምን አለፋችሁ በቃ ነገሩ እኔ እንዲህ እየታየኝ ነው አየር ላይ ፒው ሲል ማለት ነው ነገሩ። እሺ አይ ቲንክ ወደ ጉዳያችን እንግባ መሰለኝ። አሁን ወደ አይደለ ሳላህ የሆነ ነገር እንያዛ። ያ አናስም ስላለ የሆነ ርዕስ ተይዞ ቢቀጥል ጥሩ ነው። ኸይር ኢንሻአላህ። ከዛ በፊት ኢብራሂም እዛ ቤት የተነሳ ሐዲስ ነበረ መሰለኝ። ከዛ በፊት እዛ ቤት የተነሳ ሐዲስ ነበረ መሰለኝ። እሱን አብራሩ እያሉች ነውና አብራሩላቸው በደንብ። ኦኬ እሺ። ሐዲሱ በጣም ሲምፕል ሐዲስ ነው። ምንድን ነው መሰላችሁ? ሐጀረል አስወድን በመንካት የኃጢአት ስርየት ይገኛል ወይስ አይገኝም ነው። እኛ ሐጀረል አስወድን በመንካት ብቻ አይደለም የኃጢአት ስርየት አላህ የሚያስገኘን ትእዛዝ ስለሆነ፣ ለምሳሌ ሱጁድ ስናደርግ መሬትን ነው የምንነካው ሄደን፣ ውዱ ስናደርግ ትጥበትን ነው የምናደርገው። ተግባባን? እነዚህ ሁሉ ኃጢአትን ያስተሰርያሉ። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ በሳሂህ ሙስሊም 24:5 ላይ መን ተወደአ ፈአሕሰነ አልውዱአ ኸረጀት ኸጣያሁ ሚን ጀሰዲሂ ሐታ ተኽሩጁ ሚን ተሕቲ አዝፋሪሂ። አንድ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም ውዱ ያደረገ ውዱን ደግሞ ካሳመረው የእሱ ወንጀል ከእጁ ላይ ይወጣል። እንዳውም ከጣቶቹ እንደዚህ ከጣቶቹ ወንጀሉ ሲራገፉ ሜታፎሪክ አነጋገር ነው ይወጣል ነው። ኃጢአት የሚሰራው በዚህ ብቻም ሳይሆን በሌላም ይሰራል። ለምሳሌ ሱነን ነሳኢ 2935 ላይ እንግዲህ ሐጀሩል አስወድ ሚነል ጀና ብለዋል። ይሄ ሐጀሩል አስወድ የተባለው ከጀነት ነው። ይሄ የጀነትን ድንጋይ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በጃሚዕ አትርሚዚ 959ኛው ሐዲስ ላይ ኢነ መስሐሁማ ከፋረቱ ሊልኸጣያ፣ እነሱን የነካ ምን ይሆናል? ኸጣያው ከፋራ ይደረግለታል ብለዋል። ስለዚህ ትእዛዝ ስለሆነ ነው። ስለዚህ ብዙ ትእዛዞች አሉ። ከትእዛዞቹ አንደኛው ይሄ ነው። በቃ ባጭሩ እኛ ዑመር ረዲየላሁ ዐንሁ እንዳለው ምን አለመሰላችሁ? ይሄንን ሐጀረል አስወድን አስመልክቶ በሰሂህ አልቡኻሪ 1597 ላይ عن عمر رضي الله عنه أنه جاء إلى الحجر الأسود فقبله ሐጀር አልአስወድ ጋር መጣና ሳመው። ፈቃለ ኢኒ አዕለሙ አነከ ሐጀሩን ላ ተዱር ወላ ተንፈዕ፣ አንተ ድንጋይ ነህ አትጠቅምም አትጎዳም አለ። አይጠቅምም አይጎዳም። ወለውላ አኒ ረአይቱ ነቢየ ሰለላሁ ዐለይሂ ወሰለም ዩቀቢሉከ ማ ቀበልቱክ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ኖሮ አልስምህም ብሎ። ያው ድንጋይ ነው። ኦፍኮርስ ድንጋይ ደግሞ ምንም ጥቅም የለውም ጉዳትም የለውም ኢላ አላህ በዛ ምክንያት ወንጀላችንን ካበሰልን በቀር ማለት ነው። ሌላ ምንም አይነት ጥቅምና ጉዳት
የለውም ማለት ነው ባጭሩ። ስለዚህ ይህን ይመስላል። አሁን ወደ ርዕሳችን እንመለሳለን ማለት ነው። ሳላህ የምጨምርበት ነገር ካለ ቀጥል ኢንሻአላህ። ጀዛከላሁ ኸይር። በትክክል ተመልሰዋል። እኛ ሙስሊሞች ቁርአን ላይ ይላል ከአላህ በስተቀር ኃጢአትን የሚምር አንድም የለም ማለት ከአላህ በስተቀር ኃጢአትን የሚምር ማንም የለም ማለት። ስለዚህ ኃጢአትን የሚምረው አላህ ነው። ነገር ግን አላህ ኃጢአትን ሲምር የሆነ ነገራቶችን ያስቀምጦልን ነው። እንደዚህ ካረጋችሁ ኃጢአታችሁ እምራችኋለሁ፣ እንደዚህ ካረጋችሁ ኃጢአታችሁ ይታበሳል፣ ያን ካረጋችሁ ኃጢአታችሁ፣ ስጁድ ከወረዳችሁ ኃጢአታችሁ ይታበሳል እያለ ነገራቶችን ያስቀምጥልናል። ስለዚህ ያንን ነገር